መንግስት በቤት አከራዮች ላይ አዲስ ቁጥጥር ሊጀምር መሆኑን አውቀናል። ይህ ቁጥጥርም ከተከራይ አከራይ ውል ጋር በተያያዘ መሆኑን የደረሰን መረጃ ያመለክታል። በሌላ በኩል ደግሞ በርካታ የገቢዎች ቢሮ ኃላፊዎች ከስራ መባረራቸው ይፋ ተደርጓል። ሌሎች ጉዳያቸው እየታየ የሚገኝ ኃላፊዎች መኖራቸውንም አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። ከተከራይ አከራይ ጋር በተገናኘ ያላችሁን ተሞክሮ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ይፋ ያደረገው የአከራይ ተከራይ ህግ ተግባራዊ እየተደረገ ቢሆንም ቤት ተከራዮች ከፍተኛ ዋጋ እየተጨመረባቸው እንደሚገኝ ያውቀናል። መንግስት የአከራይና ተከራይ ውል በማውጣት ተግባራዊ ቢያደርግም ባለፉት ጥቂት ወራት ብቻ ከ2 ጊዜ በላይ የቤት ኪራይ ጭማሪ ያደረጉ የቤት አከራዮች መኖራቸው ታውቀዋል። ምክንያት እየፈለጉ የሚደረገው የቤት ኪራይ ጭማሪም ብዙ ተከራዮችን በማማረር ላይ ይገኛል። መንግስት ቁጥጥር እንደሚያደርግ ቢያሳውቅም እስካሁን ድረስ ምንም አይነት እንቅስቃሴ እየታየ አይደለም ሲሉ ተከራዮች ተናግረዋል። የመኖሪያ ቤት አከራይና ተከራይ ውል የህዝብ ተወካዮች ምክር ቤት ባለፈው ዓመት ያጸደቀውን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅን መሰረት በማድረግ የሚፈጸም ነው። በአዲሱ አዋጅ መሰረት ያልተረጋገጠና ያልተመዘገበ የመኖሪያ ቤት ኪራይ ውል እንዳልተደረገ ይቆጠራል። በህጉ መሰረት ውል ያልፈጸሙ አከራይም ሆነ ተከራዮች ባልተመዘገበ የኪራይ ውል መብታቸውን ሊጠይቁ እንደማይችሉ አሳውቀዋል። በዚህም መሰረት አከራይና ተከራይ ለወራት የአዲስ አበባ ቤቶች ልማት አስተዳደር ቢሮ ባስቀመጠው የጊዜ ገደብ ውላቸውን ሲፈጽሙ ቆይተዋል። መንግስት ይህንን እርምጃ ቢወስድም ነዋሪዎች ግን የቤት ኪራይ ጭማሪ እያስመረራቸው መሆኑን አስታውቀዋል። የአከራይና ተከራይ ውል ተፈራረሙ በተባለበት ወቅት አከራያቸው የቤት ኪራይ ዋጋውን በእጥፍ ጨምሩ በማለታቸው ምንም ማድረግ ስላልቻሉ ለመጨመር መገደዳቸውን አንድ የአዲስ አበባ ነዋሪ ተናግረዋል። አከራያቸው ፈቃደኛ ባለመሆናቸውም ወደ ቀበሌ ሄደው ውል ሳይዋዋሉ መቅረታቸውንም አክለው ገልጸዋል። መንግስትም ውል ባልፈጸሙ አከራይና ተከራይ ላይ ቅጣት እጥላለሁ ብሎ የነበረ ቢሆንም ግን በጣም ብዙ አከራይና ተከራዮች እስካሁንም ድረስ ውል አለመዋዋላቸውን ለማወቅ ችለናል። በአንድ ዓመት ለሶስተኛ ጊዜ የቤት ኪራይ ጨምር የተባሉ ግለሰብ በበኩላቸው አሁን በቅርቡ ደግሞ ጨምሩ ተብለው ምክንያት ሲጠይቁ የመብራት ሂሳብ በመጨመሩ ምክንያት እንደሆነ ተነግሯቸዋል። ውል የፈጸሙ አንዳንድ አከራዮችን ከውል ውጭ የቤት ኪራይ ጭማሪ ለማድረግ ሙከራ እያደረጉ እንደሚገኙ ታውቀዋል። መንግስት ውል ያልፈጸሙ አከራዮችን እየቀጣ ውል እንዲፈጽሙ ለማድረግ መወስኑን ቢገልጽም እስካሁን ምንም አይነት እንቅስቃሴ እያደረገ አይገኝም። የኪራይ ውሉን የማረጋገጥና የማስመዝገብ ግዴታቸውን ያልተወጡ አከራይና ተከራይ ላይ የገንዘብ ቅጣት እንደሚጣል አዋጁ ይደነግጋል። በአዋጁ መሰረት ከሆነ የመኖሪያ ቤት ኪራይ ጭማሪ የሚደረገው የመንግስት ተቆጣጣሪ አካል በሚወስነው መሰረት በአመት አንድ ጊዜ ብቻ እንዲተገበር የሚያደርግ ነው። መንግስት ይህንን ችግር ለመቅረፍ በሚል ቤት ለቤት በመሄድ በቤት አከራዮች ላይ አዲስ ቁጥጥር ሊጀምር መሆኑን አውቀናል። ቁጥጥሩ ግን መቼ እንደሚጀምር እስካሁን ድረስ በይፋ አልተገለጸም። በሌላ በኩል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን አስታውቀዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥርና የማጠናከር ስራዎችን እየሰራ መሆኑን አስታውቀዋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት በማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱ አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ተናግረዋል። በሌላ በኩል ደግሞ በ9 ወራት 2.6 ሚሊዮን ሰዎች በኦንላይን የንግድ ፍቃድ አገልግሎት መስጠቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቀዋል። ባለፉት 9 ወራትም ከውጪ ንግድ $4.5 ቢሊዮን መገኘቱም ተገልጿል። የንግድና ቀጠናዊ ትስስር
ሚኒስቴር የበጀት ዓመቱን የ9 ወር አፈጻጸም ግምገማ አካሂደዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የሚኒስቴር መስሪያ ቤታቸውን የበጀት ዓመቱን የ9 ወር አፈጻጸም ግምገማ ሲካሄድ እንደገለጹት በ2017 በጀት ዓመት ከወጪ ንግድ ከ6 ቢሊዮን ዶላር በላይ ገቢ ለማግኘት ታቅዶ እየተሰራ ሲሆን ባለፉት 9 ወራትም 4.5 ቢሊዮን ዶላር ማግኘት ተችሏል። በ2010 ዓ.ም የኢትዮጵያ የወጪ ንግድ ዓመታዊ አፈጻጸም 2.6 ቢሊዮን ዶላር እንደነበር በማንሳት አሁን የወጪ ንግዱ እያደገ በመምጣቱ በ9 ወራት 4.5 ቢሊዮን ዶላር ለማግኘት መቻሉን ተናግረዋል። በሚኒስቴር መስሪያ ቤቱ ቁጥጥር ከሚደረግባቸው ጥራጥሬ፣ ቅባት እህል፣ ጫትና ቁም እንስሳት በ9 ወራት 595 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ጠቅሰዋል። ሚኒስትሩ እንደተናገሩት በሀገር ውስጥ የንግድ አገልግሎት አሰጣጥን ለማቀላጠፍ በተደረጉ ስራዎች በኦንላይን የንግድ ፈቃድ ከመስጠት አንጻር በ9 ወራት 2.6 ሚሊዮን ሰዎች ተስተናግደዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ722,000 ሰዎች ብልጫ አሳይተዋል። ከንግድ ፈቃድ አገልግሎት የተገኘው ገቢ ባለፈው ዓመት በተመሳሳይ ወቅት ግማሽ ቢሊዮን ብር እንደነበር አስታውሰው በዘንድሮ በጀት ዓመት 9 ወራት 1.4 ቢሊዮን ብር ለመድረስ መቻሉን አስረድተዋል። የእሁድ ገበያን በተመለከተ በ9 ወራት 374 ተጨማሪ እሁድ ገበያዎችን ለመጨመር መቻሉን በመግለጽ አጠቃላይ እንደ ሀገር ያሉት የእሁድ ገበያዎች 1438 ለማድረስ እንደተቻለ አመልክተዋል። በንግድና ቀጠናዊ ትስስር ሚኒስቴር የወጪ ንግድ ዘርፍ ሚኒስትር ዴታ ወይዘሮ ያስሚን ዋሃር ቢቢ በበኩላቸው እንደገለጹት የማክሮ ኢኮኖሚ ማሻሻያውን ተከትሎ ህገወጥ የወርቅ ንግዱ በመቀነሱ ወደ ብሔራዊ ባንክ የሚመጣው ወርቅ እጅግ በጣም ከፍ ሊል ችሏል። በወጪ ንግድ ታሪክ በበጀት ዓመቱ የወርቅ አፈጻጸም ቡናን መብለጥ ችሏል ያሉት ሚኒስትር ዴታዋ የ8 ወራት የማዕድን ወጪ ንግድ አፈጻጸም ከ317 በመቶ በላይ መድረሱን ገልጸዋል። የወርቅ አፈጻጸም ትልቁን ድርሻ የሚወስድ ሲሆን በማዕድን ዘርፍ ለተገኘው የላቀ ውጤት የማክሮ ኢኮኖሚ ማሻሻያና የዓለም አቀፍ የዋጋ ሁኔታ ትልቅ ሚና እንዳለው ገልጸዋል። ሚኒስትር ዴታዋ እንዳሉት የወጪ ንግድ አፈጻጸም በግብርና 112 በመቶ፣ በማኑፋክቸሪንግ 57 በመቶ፣ በኤሌክትሪክና በሌሎች ዘርፎች 94 በመቶ ለማሳካት ተችሏል። የዓለም የወጪ ንግዶች ክፍያ መቀዛቀዝ፣ ህገወጥ ንግድ፣ በወጪ ንግድ ላይ የኬላዎች ክፍያ መስፋፋት፣ የኢንተርኔት አቅርቦት ችግርና የወጪ ምርት ኮንትራት ግዴታን አለመወጣት በስራ ወቅት ያጋጠሙ ተግዳሮቶች እንደነበሩ አንስተዋል። በሌላ በኩል ደግሞ ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ መጣሏ ታውቋል። ሳውዲ አረቢያ ለኡምራ፣ ለቢዝነስና ለቤተሰብ ጥየቃ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት አግዳለች። እገዳው የሀጅ ጉዞ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው እንደሚጸና የታወቀ ሲሆን ውሳኔው የተሰጠው በሀጅ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑ ተነግሯል። ቪዛ እስከ ሀጅ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራት የኡምራ ቪዛ ማግኘት የሚችሉት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑም ተገልጿል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም በጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፈቃድ በዛው በመቆየት ያለ ፈቃድ የሀጅ ፕሮግራም ላይ ሲሳተፉ እንደነበር የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግበዋል። ባለፈው ዓመት በሀጅ ወቅት በተፈጠረ መጨናነቅና በከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፈቃድ ሀጅ ሲፈጽሙ የሚገኙ ሰዎችን ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደምትከለክል አስታውቃለች። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።